አስቀድሜ የዕለቱ ፕሮግራም ባለቤት የሆናችሁ ውድ ተመራቂ ሰልጣኞች በተለያዩ የሙያ ዘርፎች በ14ቱም ኮሌጆች ስልጠናችሁን ስትከታተሉ ቆይታችሁ በማጠናቀቅ በዛሬው ዕለት ለምረቃ ስለበቃችሁ በራሴና በስራና ክህሎት ቢሮ ስም እንኳን ደስ አላችሁ እንኳን ደስ አለን ማለት እወዳለሁ። በዛሬው ዕለት የምናስመርቃቸው 7149 የቴክኒክና ሙያ ሰልጣኞች ሲሆኑ ከ6 ፖሊ ኮሌጆችና ከ8 ኮሌጆች በ46 የሙያ አይነቶች ከደረጃ 2 እስከ ደረጃ 5 ከ1 ዓመት እስከ 3 ዓመት ስልጠናቸውን በመከታተል በብቃት ያጠናቀቁ ናቸው። በንፋስ ስልክ ክላስተር የንፋስ ስልክ ፖሊቴክኒክ ኮሌጅ እና የጎፋ ኢንዱስትሪያል ኮሌጅ 553 ወንድና 478 ሴት በድምሩ 1031 ተመራቂዎች ስር የምትገኙ ተመራቂ ተማሪዎች መመረቃችሁን ለማብሰር ከመቀመጫችሁ እንድትነሱና መነሳንሳችሁን ከቀኝ ወደ ግራ እንድታዞሩ ጠይቃለሁኝ። ተመራቂዎች እንኳን ደስ ያላችሁ። በድጋሚ ዓመታትን ቆጥረ ለዚህ የደረስከው ጥረትን ጎርብቶ ውጤት ክላየው አስታውሳት ማማ ለዚህ ላበቃች ሳይደላት በብሶት አንተን ላበራች አስታውሳት ማማ ለዚህ ላበቃች ሳይደላት በብሶት አንተን ላበራች እንኳን ደስ አላችሁ 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 ቡቃያ ዋሽቶ ትላንት የተከልኩት በብሩህ ሐሳቤ ይሆናል ያልኩት ችግሬን ሊጋራ ብሶቴን ሊጋፋ ትላለች እማማ አንተን አርጋ ተስፋ ችግሬን ሊጋራ ብሶቴን ሊጋፋ ትላለች እማማ አንተን አርጋ ተስፋ እንኳን ደስ አላችሁ 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 እንኳን በሰላም መጣችሁ። ተመራቂዎችም እንኳን ደስ አላችሁ። በመጀመሪያ የትስ ፋሚሊ ፎከስ የበጎ አድራጎት ተቋም ከንፋስ ስልክ ፖሊቴክኒክ ኮሌጅ ከሆቴልና ቱሪዝም ዲፓርትመንት ጋር ሰልጣኞችን ሙሉ ወጫቸውን ሸፍኖ ከጀመሩበት እስኪመረቁበት ድረስ እዚህ ስላደረሰልን እናመሰግናለን። ያው እንደሚታወቀው ኮሌጃችን በተለይም በሆቴልና ቱሪዝም ዲፓርትመንት የተለያዩ ሙያዎች ይሰጣሉ። በተለይም ሴት ተማሪዎች ይበዛሉ። እነዚህ ሴት ተማሪዎች አጠቃላይ ያላቸውን የወጪ በመሸፈን እዚህ አድርሶልናል። እናመሰግናለን። ይሄ እርዳታችሁ ይሄ እገዛችሁ ለወደፊትም አብሮ እንደሚቀጥል ተስፋ እናደርጋለን። እንግዲህ በተመራቂ ተማሪዎች ስም በዲፓርትመንታችን ስም በኮሌጁ ስም በድጋሚ እናመሰግናለን። ይሄው እዚህ ጋር እንደምታዩት ህልማችንን ስላደረጋችሁ እናመሰግናለን ብለዋል
ሰልጣኞችም ይሄን ካልኩ እንግዲህ ይሄ እንዲሳካ ጥረት ያደረጉ ብዙ አካላት አሉ። አብረን ከኮሌጁ ጋር በመተባበር እንደ ዲፓርትመንት ይሄን ስላደረጋችሁልን እናመሰግናለን። የመክፈቻ ንግግር እንዲያደርጉልን የኮሌጁን የስልጠናና አካዳሚክ ምክትል ዲን ወደ መድረክ ጋብዛለሁ። ወይዘሮ መስከረምን እሷ የንግግር መክፈቻ ካረገችልን በኋላ ፕሬዘንቴሽን አለን። እስካሁን የተሰሩ አጠቃላይ ስራዎችን ይሄን ስራ በጣም በማስተባበር በመድከም እዚህ ደረጃ እንዲደርስ በማድረግ አስተዋጽኦ የምታደርግልን አሰልጣኝ ያብስራ ጌታቸው ታቀርብልናለች። ከዛ በኋላ የምስጋና ሰርተፊኬት የተዘጋጀ አለ። በኮሌጁ የበላይ አመራር የሰርተፊኬቱን እንሰጣለን። እንዲሁም ደግሞ ለየት ያለ ምስጋና የሚገባቸው አሉ። ይሄን ስራ ላበረከቱ እሱ ጋር ምስጋና እናቀርባለን። አመሰግናለሁ። ወደ መድረክ የትስ ፋሚሊ ፎከስ ግሩፕ እና እንደዚሁም ተመራቂ ተማሪዎችን እንኳን ደህና መጣችሁ ማለት እፈልጋለሁ። በነገራችን ላይ ቅድም ታሪኩ እንዳለው ይሄ የምታረጉት ኮንትሪቢዩሽን እጅግ በጣም የሚመሰገንና ለወደፊትም ሊበረታታ የሚገባ ብትችሉ ሌሎችም ኮሌጆች እንደዚህ አይነት እንትን የማስፋት ነገር ቢኖርና የተሻለ ቢሆን ጥሩ ነው ብዬ አስባለሁና ከዛ አንፃር ላደረጋችሁልን አስተዋጽኦ እጅግ አድርገን እናመሰግናለን። ያው ኮሌጃችን እንደሚታወቀው በ10 ዲፓርትመንቶች በ35 ሙያዎች የተለያዩ ስልጠናዎች ይወስዳል። ከዛ ውስጥ አንዱ የሆነውን የሆቴል ዲፓርትመንት ሰልጣኞችን በዚህ ልክ ከሌሎች ተማሪዎች ወደ ኋላ እንዳይቀሩ አድርጋችሁ ስለምትረዱን እጅግ እያመሰገንኩኝ በድጋሚ እንኳን ደህና መጣችሁ ላለሁኝ አመሰግናለሁ። መልካም። የትስ ፋውንዴሽን እና ንፋስ ስልክ ፖሊቴክኒክ ኮሌጅ በተለይ በዚህ በሆቴል እና ቱሪዝም ዲፓርትመንት ላይ እያደረጋችሁ ያላችሁት ነገር በጣም የሚያስመሰግን ደስ የሚል ነገር ነው። ለረጅም ጊዜያት ሲሰራ ነበረ። በስራ መሀል ደግሞ የሚፈጠሩ ወይም ስራዎችን ውጤታማ ሊያደርጉ የሚችሉ ስራዎችን በጋራ እየሰራን ቆይተናል። የማያግባቡ ክፍተት የተፈጠሩባቸውን ጉዳዮች ደግሞ ከስር በመፍታት በመነጋገር በመፍታት እስካሁን ለበርካታ ዜጎች የድጋፍ እየተደረገ ስልጠናቸውን ሳያቋርጡ ያለምንም ችግር የተሰጠበት ሁኔታ ነው ያለው። ይሄ ደግሞ እጅግ በጣም የሚያስመሰግን ነው። በሰውም በእግዚአብሔርም ዋጋ የሚያሰጥ ትልቅ ስራ ነውና ይሄንን ስራ አጠናክረን አስፍተን በተለይ በዚህ አጋጣሚ ማመስገን የምፈልገው አሰልጣኝ ያብስራ እና ሌሎችም አሰልጣኞች ተባብረው ስልጠናቸው ሳይቋረጥ አስፈላጊ የሚባለው የሚገባቸው ነገር ሳይቆራረጥባቸው እዚህ እንዲደርስ አድርገዋል። የእናንተ ድጋፍ እንዳለ ሆኖ ከኛም የሚጠበቀውን እንደ ኮሌጅ የሚጠበቁብንን ነገሮች ይዘን ሁልጊዜ ደግሞ የተለመደውን አካሄድ ብቻ ሳይሆን የመጣውን በጎ ነገር አጠንክሮ አሳድጎ ወደ ሌሎች ማስፋትም ስለሚጠበቅብን ተመሳሳይ አሪያ ሊሆኑ ይሄ ዲፓርትመንት አሪያ የሚሆን ነው። ወደ ሌሎች ዲፓርትመንቶች የማስፋቱን እኛ እንወስዳለን። እናንተ ደግሞ ሌሎች ተመሳሳይ ድጋፍ ማድረግ የሚችሉ አካላትንም አምጥታችሁ በጋራ ዜጎቻችንን የተሻለ ስልጠና እንዲያገኙ የምናደርግበት እድል ወደፊት እንፈጥራለን ብዬ እጠብቃለሁ። እንግዲህ ከኛ የሚጠበቀውን ሁሉ ለማድረግ ዝግጁ ነን። እጅግ አድርገን እናመሰግናለን እስካሁን ለነበረን ቆይታ። ከዚህ በኋላም በተሻለ መልኩ እንደምንሰራ ተስፋ አደርጋለሁ። አመሰግናለሁ። አሁን መድረኩን ፕሬዘንቴሽኑን ለምታቀርብልን ለአሰልጣኝ ያብስራ ለቃለሁ። ወደ ፕሬዘንቴሽኑ እንሄዳለን። እስካሁን ስለነበረን ስራ አጠር ያለ ገለጻዎች እስካሁን የሰራናቸውን ስራዎች አጠር ባለ መልኩ ለማቅረብ እፈልጋለሁ። ስለመጣችሁ በጣም እናመሰግናለን። ሰልጣኞችም እንኳን ደስ አላችሁ ማለት እፈልጋለሁ። በድጋሚ የትስ ፋሚሊ ከኛ ጋር የሚሰሩትን ስራዎች ገለጻ አድርግላችኋለሁ። እንደ መግቢያ ምንድነው ስልጠና ላይ ወይ ደግሞ ትምህርት ለአንድ ሀገር በጣም ችግር ቀራፊና አስፈላጊ የሆነ ነገር ነው። ይሄን ደግሞ ሰልጣኞች ከቅጥር አልፈው ወደ ስራ ፈጠራ እንዲገቡ ራሳቸውን ችለው ብቁ ሆነው እንዲወጡ ደግሞ የተመቻቸ ምቹ የሆነ ኤንቫይሮንመንት ምቹ የሆነ ስልጠናን ማሟላት ግዴታ ነው። እንደ ሀገርም እንደ አንድ ኢኒሼቲቭ እየተሰራበት ያለ ነገር ነው። ከኤሌመንተሪ ጀምሮ እርዳታ እየተደረገላቸው ነው። ከምግብ
ከተለያዩ ቁሳቁሶች አንፃር ማለት ነው። ስለዚህ እንደኛም ደግሞ ስናመጣው እነዚህን የተመቻቸ ሁኔታዎችን ለመፍጠር ለሰልጣኞቻችን መፍጠር ይጠበቅብናል። ይበልጥ ደግሞ ሴት ሰልጣኞቻችን ላይ በጣም ትልልቅ ችግሮችን ፌስ እያደረጉ ያሉበት ሁኔታ ነው ያለው። እነዚህ ነገሮች ተሟልተው ሰልጣኞቻችን ብቁ ሆነው ስልጠናቸውን በደንብ አጠናቀው እንዲወጡ ደግሞ እንደነዚህ አይነት ሀገር በቀል እና የተለያዩ የሚያግዙን ድጋፍ የሚያደርጉ ድርጅቶች ያስፈልጉናል ማለት ነው። ከዚህም ውስጥ ደግሞ በጣም በቅንነት በኢትዮጵያውያን ሆኖ በቅንነት ይህንን ድጋፍ እያደረጉ እንደ ቤተሰብ ተመስርቶ ያለ የትስ ፋሚሊ ፎከስ የእርዳታ ድርጅት ይህንን ስራ ከኛ ጋር እየሰራ ይገኛል ማለት ነው። ስለዚህ እነዚህ ሰልጣኞች በምን ዙሪያ ነው ይህን ስልጠና እየደገፈ ያለው ስንል በትልቁ ድጋፍ የሚያደርግልን የገንዘብ ድጋፍ እነዚህን ወጪዎቻቸውን ይሸፍናል በሚል እሳቤ ነው። የመጀመሪያው የትራንስፖርት ወጪያቸውን ነው። ሰልጣኞች በጣም ከሩቅ ከተለያየ ቦታ መጥተው ስልጠናዎችን ያካሂዳሉ ወደኛ። ስለዚህ ትራንስፖርት የለንም ምናምን ብለው የሚቀሩባቸው አጋጣሚዎች አሉና ያንን የትራንስፖርት ወጪያቸውን ይሸፍንልናል። ሌላ ሁለተኛ ደግሞ የጽህፈት መሳሪያዎቻቸውን ኮፒ የሚያደርጓቸው ፕሪንት የሚያደርጓቸው ዶክመንቶች የቲቺንግ እና ለርኒንግ ማቴሪያሎች አሉ እኛ የምንሰጣቸው እነሱንም ለማሟላት ክፍያዎችን ታሳቢ ተደርጎ እየረዳ ነው። ሌላ ደግሞ የዩኒፎርም ወጪ እኛ ከንፋስ ስልክ ፖሊቴክኒክ ኮሌጅ ውስጥ ታቸው 10 ዲፓርትመንቶች ውስጥ የዩኒፎርም በደንብ ዌል ድረስድ ሆነው ዋይት ኮላር እንባላለን በደንብ ለብሰው የሚገኙ ዲፓርትመንቶች ውስጥ አንዱ የኛ ነው እና ከሌላው ዲፓርትመንት ትልቅ የዩኒፎርም ወጪ የሚያወጣው ዲፕያ አለ። ስለዚህ እሱንም ክፍያ ከዛ ላይ ታሳቢ ተደርጓል። ሌላና ዋነኛው የምግብ ወጪ ነው። አብዛኛው ተማሪ ሙሉ ቀን በመናስተምርበት ሰዓት ላይ ምሳ የለንም ምሳ አልያዝንም ብለው እዚህ ሙሉ ቀን ለመዋል ይከብዳቸዋልና በዛ ምክንያት የሚቀሩ ወይ ወደ ቤታቸው የሚሄዱ ሳይበሉ የሚውሉና ክላስ ውስጥ ሁላ የሚወድቁብን ፌንት የሚያደርጉ ልጆች አሉ፣ ሰልጣኞች ያጋጥሙናል። ስለዚህ እነዚህንም ሁሉ ወጫቸውን ታስቦ እስካሁን ድጋፍ እያደረገልን ይገኛል ማለት ነው የትስ ፋሚሊ ፎከስ። እስካሁን የተሰሩ ስራዎች በባለፈው በ2014 ጀምሮ ነው ከየትስ ፋሚሊ ጋር ስራዎችን አንድ ላይ በድጋፍ እየሰራን ያለ ነው። በአጠቃላይ እስካሁን ከ2014 ግማሽ ጀምሮ እስካሁን ድረስ 42 ሰልጣኞችን በሆቴልና ቱሪዝም እና በቴክስታይል ባሉ ሰልጣኞች አንድ ላይ ድጋፍ አድርጎልናል ማለት ነው። ስለዚህ የመጀመሪያ እነዚህ የምትመለከቷቸው ባቾች 2014 ላይ ግራጁዌት ያደረጉ ባቾች ናቸው። የቴክስታይል 3 የቴክስታይል ሰልጣኝና 4 ሆቴል ኪችን ኦፕሬሽን ሰልጣኞችን ከግማሽ ጀምሮ ስለነበረ ስራችን የተጀመረው የነሱን የሁለት ሴሚስተር የሚሆን የትራንስፖርት ቅድም ያልኳችሁ የወጪ አይነቶችን ደግፎ 7ቱን ሸፍኖ አስመርቋል ማለት ነው። የመጀመሪያው ባች ይሄ ነው። ሁለተኛ ባች ደግሞ አሁን ዛሬ የተሰባሰብነው የምታያቸው ሰልጣኞቻችን በ2015 ከተቀበልናቸው 10 ሰልጣኞች ውስጥ ተመርቀዋል ማለት ነው። 4 የፍሮንት ኦፊስ ወይም የእንግዳ አቀባበል ሰልጣኞች፣ 6 ደግሞ ከኩሊነሪ አርት ተመርቀዋል። ከነዚህ ውስጥ አንዷ ሌቭል 2 ተማሪ ነበረች። በሌቭል 2 ተመርቃ ጨርሳለች። ዛሬ ጠርቻት ጋብዣት ነበር ግን መምጣት አልቻለችም ስራ ላይ ስለሆነች። አንዷ በራሷ ምክንያት ስልጠናውን መቀጠል አልቻለችም አቁማለች። አንድ ተማሪ ደግሞ ድጋፍም እየተደረገላት የኑሮ ነገር አልቻለችምና ኑሮን ለማሸነፍ ቀን እየሰራች ማታ ልማር ብላ ስልጠናውን ወደ ማታ አዙራው በማታ እየተከታተለች ትገኛለች። ስለዚህ የሷም ድጋፍ ይቀጥላል። በአሁኑ ግን ካሉት ከ10 ሰልጣኞች ውስጥ 7ቱ በቀን መርሃ ግብር ጨርሰው ዛሬ እንደምታዩቸው ለምርቃታቸው በቅተዋል። ከነሱም ውስጥ ለዚህ ጠቅላላ ለ2 አመት ወጪያቸው ኤስቲሜት የተደረገውና የደገፉልን 372,000 ብር ተደግፎ ረድተውን የትስ ፋሚሊ እርዳታ አድርገውልን ብራቸው በየሴሚስተሩ ወጫቸውን እስካሁን ስንከፍል ስንረዳቸው ቆይተናል ማለት ነው። ሌላ ቀጣይ ደግሞ በዘንድሮ በ2017 የተቀበልናቸው ሰልጣኞች ላይ ደግሞ ከዛ ውስጥ 25 ተማሪዎችን ተቀብለውልን እርዳታ ተደርጎ እነሱን አስጀምረናል ማለት ነው። የነዚህም ደግሞ አሁን 2015 መጨረሻ ላይ ሲመረቁ እግዚአብሔር ለዛ ያድርሰን እንደዚህ ተሰብስበን የምናመሰግን ይሆናል ማለት ነው። ከነዚህ ውስጥ 1,208,400 ብር ጠቅላላ ለ25ቱም ሰልጣኞቻችን ጠቅላላ ወጪ ፕሮፖዛል ቀርጸን ልከንላቸው እሱ ጸድቆ ይሄን ያህል ብር ድጋፍ እንደሚያደርጉልን ተስማምተን የመጀመሪያውን የአንደኛውን ሴሚስተር 309,000 ብር ድጋፍ ተደርጎ ለነዚህም ለ25 ሰልጣኞች ድጋፍ ተደርጓል ደርሷቸዋል ማለት ነው። እንደምትመለከቱት 10 ከኩሊነሪ አርት ወይም ከምግብ ዝግጅት ውስጥ 15 የሚሆኑ ደግሞ ከእንግዳ አቀባበል ሰልጣኞች ውስጥ አጠቃላይ 25 ተማሪዎች ተቀብለን ድጋፍ እየተደረገ ይገኛል ማለት ነው።
ሌላ እስካሁን ከ2014 ጀምሮ ስንሰራ የቆየ ነው ያው በመተማመን እና በመግባባት ነበር ምንም ዶክመንት የሆነ ነገር የለንም ነበር አሁን ላይ ግን ታህሳስ 1 ላይ 27 የትስ ፋሚሊ ፎከስ እዚህ ኢትዮጵያ ላይ ያሉ ቦርድ አባላትና እኛ እንደ ኮሌጃችን የመጀመሪያውን ሜሞራንደም ኦፍ አግሪመንት ወይ አንደርስታንዲንግ ተፈራርመናል ማለት ነው ሌላ ደግሞ በዘሮ ቤዛዊት የበላይፍ ስኪል እና በሶፍት ስኪል ለአንድ ቀን ለነዚህ ሰልጣኞች ስልጠና ተሰጥቷል እንዴት ዲሲዥን ሜክ እንደሚያደርጉ በኮሙኒኬሽን ስኪላቸው ላይ በተለያዩ ርዕሶች ዙሪያ ላይ ተማሪዎቹ በምን ዙሪያ ስልጠና መሰልጠን እንደሚፈልጉ ኒድ አሰስመንት ተወስዶ እሱን ከሞሉ በኋላ ስልጠናቸውን ሲወስዱ ሲሰጥ የሚያሳይ ፎቶ ነው ይሄ ሌላ ከዚህ ድጋፍ ምንድነው ያገኘነው ስንል የተጠቀምነው ነገሮቻችን ሰልጣኞች ከስልጠና ገበታቸው በተለያየ ምክንያት እንዳይቀሩብን ያረጋናል ለኛ ስፔሻሊ ትራንስፖርት የለኝም መምጣት አልቻልኩም ክፍያ መክፈል አልቻልኩም ትምርቱን ላቆመው ነው ብለው የሚተው ተማሪዎች በጣም ነበርና የዚህ ድጋፍ የትስ ፋሚሊ ፎከስ ድጋፍ ፐርሰንቱን ቀንሶልናል ማለት ነው የሚቀሩት ተማሪዎች ቅድም እንዳያችሁት የመጀመሪያ አመት 2014 ላይ በ7 ተማሪ ተጀመረ ከዛ 10 ሆነ አሁን ላይ 25 ደርሰናል ማለት ነው ወደፊትም ደግሞ እስከ 100 ተማሪ እንደሚቀበሉ ነግረውኛል እንግዲህ ጊዜ ከፈቀደ ስለዚህ ቁጥሩ እየጨመረ ስለሆነ እየሄደ ያለው 25 ተማሪ ማለት ስናስበው አንድ ክፍል ውስጥ 25 ተማሪ ነው አይደል መማር ያለበት ሙሉ አንድ ክላስ ተማሪ እየረዳ ነው ማለት ነው ስለዚህ ቁጥሩ ቀላል አይደለም ይሄም ተማሪዎቻችን ስልጠና ገበታቸው ላይ በደንብ ተገኝተው ትምርታቸውን ሳያቋርጡ ግራጁዌት እንዲያደርጉ ይረዳናል ሌላ በትምርታቸው የተሻሉ እንዲሆኑ ነው የኛ እዚህ ያለው ሲስተም ሌት ስለሆነብኝ ነው እንጂ እንደውም ከአንደኛ እስከ 3ኛ የወጡ ደረጃ እየተሰራ ነበር በሲስተም ችግር ነው ሌት የሆነውኛ እና በእርግጠኝነት የምናገረው ከነዚህ ውስጥም እንደ ከፍሮንት ኦፊስም ከኩሊነሪ አርትም የደረጃ ተማሪዎች አሉ አሁን እርግጠኛ ሆኜ ቃሉን እንትኑን መናገር ስላልቻልኩ ነው ዳታ ላይ ስላልተመዘገበ ውጤታቸው ሌት ስለሆነ ነው እንጂ የደረጃም ተማሪዎች አሉ ከነዚህ ውስጥ ከአንደኛ እስከ 3ኛ የወጡ ማለት ነው ስለዚህ ይሄ ቀላል አይደለም በጣም በትምርታቸው የተሻለ ሆኖ ስለምንም ነገር ሳይጨነቁ ትምርታቸውን በደንብ እንዲያጠናቅቁ አድርጓቸዋል ማለት ነው ሌላ በራስ መተማመን እንዲሰማቸው እንዲጨምር አድርገዋል እንዴት ነው ሆነው ምንድነው የምለብሰው ምንድነው ኮፒ እንዴት ላርግ ትምርት በቃ ትራንስፖርት እንዲ ብለው አይጨነቁም ፎከሳቸው ትምርታቸው ላይ ብቻ ሆኖ በደንብ ሰልጥነው እንዲጨርሱ ያደርጋል ለማህበረሰባቸው ዋጋ የሚሰጡ አንዳንድ ሰልጣኞች እንደሚሉት ከምትሰጣቸው ከዛም ድጋፍ ላይ ከነሱ አልፎ ተርፎ ቤተሰቦቻቸውን ሁላ ሰፖርት እያደረጉ ያሉ አሉ ከዛ ከምትሰጣቸው ብርና ከራሳቸው አልፎ ለማህበረሰባቸው ለቤተሰቦቻቸው ዋጋ የሚሰጡባቸው ጥቅም አግኝተዋልና እነዚህ ሁሉ ጥቅሞች አግኝተንበታል ሌላ ተጨማሪ ድጋፍ እንደኛ ደግሞ ሆነን ስናስበው በጣም የኮሌጁ ዝና ያሳድጋል ኮሌጃችን ፋሲል ፖሊቴክኒክ ኮሌጅ በጣም ኢሜጁን ቢውልድ የሚያደርግበት ኦፖርቹኒቲ ነው ይሄ የትስ ፋሚሊ ፎከስ እና ካሉት ከ15 ኮሌጆች ላይ አዲስ አበባ ከሚገኙ 15 ኮሌጆች ውስጥ ድጋፍ እየተሰጠ ያለው ተግባረድና ፋሲል ላይ ነው ሌላው ደግሞ ከተግባረድ ደግሞ በተሻለ ቁጥር ጨመር አድርጎ እስካሁንም እየሰራ ደግሞ ያለው ከኛ ጋር ብቻ ነው የትስ ፋሚሊ በደንብ ቁጥር በዛ አድርጎ እየተቀበለ ያለው ሌላ አቅም ያላቸው ሰልጣኞችን ለመሳብ ያስችለናል ትምርት እድልን ለማዳረስ ኦፖርቹኒቲውን ያላገኙ በዚህ ምክንያት የሚቀሩ ሰልጣኞች አሉና እነዚህንም ለማዳረስ እንትን ይላቸዋል የአንድ ተማሪ እንትን ሂስትሪ ልንገራችሁ በዚሁና አንድ ሰልጣኛችን ትቀራለች አትመጣም ምናምንና ምንድነው ምክንያቱ ስንላት ቤተሰቦቼ ሆቴል ትምርት ምን ይሰራልሻል የባለጊ ትምርት ነው ስቲል አለ ያልጸዳ ማይንድ እና ምን ይሰራልሻል ይሄ አይጠቅምም እኮ እና መማር ከፈለግሽ ራስሽን ችለሽ ተማሪ ትራንስፖርት ምናምን አንሰጥሽም የፈለግሽውን ኃላፊነት ወሰጂ አትጂ ብለን ግን አንከለክልሽም ማለት ልጅቷ ግን እልህ ስለያዛት ከጓደኞቿም ከምንም እየሞሉላት ትምርቷን ኦልሞስት ልትጨርስ አንድ ሴሚስተር ይቀራት ማለት ነው ስለዚህ እንደነዚህ አይነት ኬዞች አሉ በጣም ቤተሰብ ነው ይሄ ትምርት ምን ይሰራልሻል ብለው ልጆች ግን ያንን ትምርት መማር ፈልገው በቤተሰብ ምክንያት አንደጉምሽም አንረዳሽም አንከፍልም እዛው እንደፈለግሽኝ የሚሉአሉና በጣም ትልቅ የትምርት እድልን ለማዳረስ ትልቅ አስተዋጽኦ አለው ማለት ነው ስለዚህ ከእንዚህም በተሻለ በይበልጥ ለሚያስፈልጋቸው ለሌሎች ሰልጣኞች ዜጎቻችን ለማዳረስ እነዚህ ጥቅሞችን በደንብ እንዲጨምሩ በማድረግ ወደ ሰዎች ጋር ለማዳረስና በይበልጥ ደግሞ አሁን ላይ ለምንቀበላቸው ዘንድሮ ለምንቀበላቸው ሰልጣኞቻችንም ትልቅ እንደ ፕሮሞሽን የምንጠቀምበት እድል ነው ይሄ እድል ስለዚህ ትምህርት ቤቱ እንደ ስኮላርሺፕ እያለ ተማሪዎች ወደኛ ሲመጡ ካሉት ኮሌጆች ውስጥ በዞኒንግ ኤንድ ዲፈረንሺዬሽን የሚባላል አሁን ላይ ኮሌጆች ላይ እየተሰራ ያለ ፋሲል ፖሊቴክኒክ ኮሌጅ አንደኛው ዞኒንግ የተፈቀደለት በሆቴል ነው
ስለዚህ ተማሪዎችን እንደ ስኮላርሺፕ እኛ ኮሌጅ ብትመጡ ነፃ ስኮላርሺፕ ትምህርት አለ ብለን ራሱ ፕሮሞት የምናደርግበት እድል ሰጣችሁናል ማለት ነውና ትልቅ ስራ እየተሰራ ስለሆነ ያንንም ለቀጣይ ካሉት ኮሌጆች ጋር ተነጋግረን ቀድመን እንደ ስኮላርሺፕ አድርገነው ሲስተም አበጅተንለት ተማሪዎች ከመጡ በኋላ እኛ ከቀበሌ የድጋፍ ደብዳቤ ይዘው ሲመጡ ነበር የምንቀበላቸው እዚህ እንትን ውስጥ የምናካታቸው። ግን አሁን ከዛ ቀድሞ ሊመዘገቡ ሲመጡ ሆቴል ዲፓርትመንት ብትገቡ እንደዚህ ስኮላርሺፕ አለ ይሄ ወጫችሁ ይሸፍናል ብንል በጣም ብዙ ምንድነው ሰልጣኞችን አትራክት ማድረግ እንችላለን። ሌላ ይሄን ስራ ስንሰራ ያው ጥሩ ጎኖችም እንዳሉት ሆኖ ያጋጠሙን ክፍተቶችና ችግሮች አሉ። በዋነኝነት በእኛ በኮሌጅ ሳይድ ስናየው ያጋጠሙን ችግሮች አንዳንድ ሰልጣኞች የመጀመሪያ ዙር የሁለተኛ ዙር ክፍያቸውን ከወሰዱ በኋላ ያቋርጣሉ። በተለይ እንዳልኳችሁ አንዳንዶቹ አልገፋ ይላል ኑሮና ቀን እየሰራው ቤተሰብንም እየደጎምኩ ማታ ልማር በሚል የሚያቆሙ አሉ። ጭራሽ ደግሞ በቃ ይቅርብን ብለው ወደ ሌላ ስራ የሚገቡ አሉ እና እንደነዚህ አይነት ነገሮች ቀጣይ ላይ በምን መልኩ እንደምናስኬድ የምናወራበት ይሆናል። ብሩን እየወሰዱ መሀል ላይ የሚያቆሙ አሉና ያ ብር የምር ለሚቀጥል ሰው ትምህርቴን ጨርሼ ተመርቄ ለሚል ሰው ብንሰጠው ትልቅ ለውጥ ይመጣልና እዛ ላይ ትልቅ ክፍተት አጋጥሞናል። ሌላ እንደ ግቢ ደግሞ ሁሉም የባለድርሻ አካላት ስፔሻሊ አመራሮች የኮሌጁ አመራሮች ስለዚህ ፕሮጀክት ስለዚህ ስራ በጣም ጠቃሚነቱን አውቀው እኛን ሰፖርት ቢያደርጉን እና ያሉትን ክፍተቶች ከስር እየፈታን ቶሎ ኮሙኒኬት እያደረግን ብንሄድላለው። ሌላ እንደምታያቸው ተማሪዎቻችን በባለፈው ቅዳሜ በ10 ሚሊኒየም አዳራሽ ያደረጉት ግራጁዌት ሲያደርጉ የተነሱት ፎቶ ነው። እንደማሳያ እንዲሆን ኤቪደንስ እንዲሆናችሁ ነው። እነዚህ ናቸው። ሌሎች ያላኩልኝ ስላሉ ነው። በጣም አመሰግናለሁ ስላዳመጣችሁ። ከየት እንደሚጀምረው አላቅም። እኔ እንደ ዛሬ ኤክሳይትድ ሆኜ አላቅም ሆነስትሊ ነው። እዚህም አይነት ልጆች እዚህ አልጠበቅንም። እንዲህ ትልቅ ፕሮግራምም እንደዚህም አይነት ልጆች ፈልጋለሁ። ንፋስ ስልክ ትንሽ ኤክስትራኦርዲነሪ ነው። ኤክስትራ ማይል ነው የመጣችሁት። በጣም ፕሮአክቲቭ ናችሁና ቅድም ፎቶ ላይ እንዳያችሁት አቶ ጥላውን ነበረ አብረ የጀመርነው። አቶ ጥላውን ጥሩ እጅ ላይ ጥሎን ነው የሄደው። ያብ ስራ ላይ ነው እና ይሄ ድርጅት በጣም የሚገርማችሁ በቮለንቲር የሚሰራ ነው እና እንዴት ይሆናል ብለን ነበረ እንትን ያልነው። እውነቴን ነው የምላችሁ በእናንተ ፊት በማኔጅመንቱም በቦርዱ ባላችሁበትም ያብስራን በጣም ላመሰግን እፈልጋለሁ። አንዳንድ ለየት ያሉ ሰዎች አሉ በጣም ላይፋቸውን የሚሰጡና እዚህ ይሄን ድርጅት እንዴት እንደተመሰረተ ነግራቸዋለሁ። ኢኮሊ እያስኬደችልን ያለነው ፕላስ ወደፊትም የት እንሰራለን የሚለውን ስትራቴጂክ ዳይሬክሽናችንን እንድንቀይስ ነው ያደረገችን ያብስራ። ምክንያቱም እሷ ነች የምትገፋል። ተግባረድ ቦርዶች መናገር ይችላሉ፣ በመከራ ነው የምናገኛቸው እና እዚህ ግን ከናንተ የሚመጣው እርግጠኛ ነኝ እናንተም ትልቅ ድጋፍ አለ። ግን በእናንተ ፊት ያብስራን ላመሰግን በእውነት እወዳለሁ። ለዚህ ፕሮግራም መሳካት ትልቅ አስተዋጽኦ ያደረገችው እሷ ነች። የት ፋሚሊ ፋውንዴሽን እንደምታውቁት የተመሰረተው በአንዲት ግለሰብ ቤተልሔም የምትባል ነች። በህንድ ሀገር አብረን የተማርነን እና ለየት ያለ ተፈጥሮ ያላት ሀገሯ የምትወደነች አሁንም እዛ ነው የምትኖረው። በሷ የተመሰረተ ድርጅት እንደሌላው ኤንጂኦዎች የተለያየ እንትን ሳይሆን ከኪሷ ፈንድሬዚንግ በማድረግ ጓደኞቿን እዚህም ያለነውን አሰባስባ ነው ይሄንን ድርጅት የመሰረተችውና እዚህ መድረሱ ለኔ በጣም ትልቅ ነው። ሁላችንም ኢንከሬጅ ያደርገናል። ቅድም እንዳላችሁት ትምህርት መከታተል እየፈለጉ አቅም ለሌላቸው አንዳንድ ደግሞ አቅም ኖሮትም ከቤተሰብም እንዲህ ትሬት ያለበትን ሰው እዚህ ጋውን አድርገው ምናምን ስናይ እንትን ስናደርግ ሌላም አለ የት ፋሚሊ ፋውንዴሽን የአሜሪካን ያለው አለ እሱ መርጅ አድርገን ንፋስ ስልክ ላይ እንዴት ታርጌት አድርገን አይ ቲንክ እንደማስበው ይሄ ሞዴሊንግ ሳይታችን ቢሆን በጣም ሮል ሞዴል የሚሆን ትምህርት ቤት ነውና ትልቅ
ተስፋ ሰጪ ነገር ያሳያችሁን በጣም ነው የምናመሰግነው። እንደ የት ፋሚሊ ፋውንዴሽን ይሄን ነገር አይደለም ማቆም ምንቀጥልበትን እንዴት አድርገን ቤኔፊሻሪዎችን ምናበዛበትን ያሳያችሁን። እንዳላችሁት ሌላ ዲፓርትመንት አለ፣ ወደ 10 ዲፓርትመንት አለ ብላችሁናል። የቱ ጋር እንትን እናረጋለን። እሺ ሊድ አሰስመንት መስራት ያለብን አለ። እዚህ ፕሮጀክት ኦፊሰሩም አለ፣ አቶ ዘመን አለ እዚህ። እሱም አብራችሁ ከአብስራም ጋር ከኮሌጅ አመራሩ ጋር ሆነን እስቲ አሰስ እናድርገውና የት ፋሚሊ የሚቀጥለውን ስራ ምን ማድረግ አለበት የሚለውን አብረን እንሰራ ይሆናል። በተረፈ ግን በጣም ስፒችለስ የሚያደርግ ስራ ነው ያሳያችሁን። ኦነስትሊ ነው ማትረምን እኔ ብዙ ቤዛም ትነግራቸዋለች ብዙ አመት የኤንጂኦ ሰርቻለሁ። የኤንጂኦ ስራ ብዙ አፍስሰን ትንሽ ነው የምናውቀው። እዚህ ደግሞ ትንሽ እርሾ ሰተናችሁ በጣም ትልቅ ነገር ያሳያችሁን እና የእናንተ ምን ያህል የእናንተ ነው አብዛኛው ስኩል ድሮፕ አውት መቀነሳችሁ። ስኩል ድሮፕ አውት ነው በጣም ያስቸገረ። ስኩል ድሮፕ አውትን ቀነሳችሁ ማለት ኢሚዲየትሊ ኢፌክቱን ታያላችሁ። ስኩል ፐርፎርማንስ ይጨምራል፣ ሰልፍ ኮንፊደንስ መጨመር። እንደዚህ እንግዲህ ወደፊት አብረን ልንሰራ የምንችለው ይሄ ጆብ ክሪኤሽኑ ላይ እንዴት ነው ከተመረቁ ወዲያ ስራ አብረን ልንፈልግ የምንችለው የሚለውን በኔትወርክ አብረን እንሰራበትን እንፈልጋለን። በጣም ነው የምናመሰግነው የት ፋሚሊ ቦርዶችንም እዚህም ያሉት አሜሪካም አሉ። እነሱንም ለማመስገን እፈልጋለሁ። በሙሉ በቮለንቲር ስራ ነው የሚሰራው። እዚህም ያብ ስራ በቮለንቲር ነው፣ እናንተም በቮለንቲር ነው ይሄን ጊዜያችሁን ሰውታችሁ የመጣችሁትና በየት ፋሚሊ ስም በዋና በፋውንደሯ በቤት ስም ሁላችንም ላመሰግን እፈልጋለሁ። የሚቀጥለውን እንዳላችሁት እንደ 5 ሰው 6 ሰው 25ቱም ተመርቀው በትልቅ ፕሮግራም ላይ እንደምንገናኝ ተስፋ አደርጋለሁ። በጣም ነው የማመሰግነው። ስለተሰጠኝ እድል እንዲህ ስላየኋችሁ ዛሬ የደስታችሁ ቀን ላይ ስለተገኘን በጣም ደስ ብሎናል። እንግዲህ ሲያስተዋውቀኝ የቦርዱ ቼር ብሎ ነው፣ ግን እኔ ምክትል ቼር ነኝ እስካሁን። ከዚህ በኋላ እንግዲህ አላውቅም፣ ወደዛ ሊቀየር ይችላል። ከዚህ በፊትም መጥቼ ያየኋቸው ያው በስልጠናው ነው በደንብ ቀረብ ብዬ ያየኋቸው በጣም ደስ የሚል ፊድባክ ነው ያገኘ ነው። በቃ አንድ ነገር ስራ ላይ ውሎ ውጤቱን ማየት ደስ ይለናል ለኛም እና በእውነት እንደገና ላመሰግን እወዳለሁ ኮሌጁን ለሚያደርገው ትብብር። እንግዲህ ከሌላው ኮሌጅ ለምንድን ነው የሚለየው የሚለው ትብብሩ ከላይ ጀምሮ ስለሆነ ወደ ታች የሚወርደው። የአብስራን ደግሞ ስፔሻል ቴንኪዩ በጣም ማለት ፈልጋለሁኝ። ሁል ጊዜ በግሩፕ ላይ አክቲቭ ናት፣ ትመልሳለች፣ ጥያቄዎች ታብራራለች እና ይሄን ነገርሽን ከመጀመሪያው ጀምሮ በጣም አደንቀዋለሁ። ያላት ፓሽን ለመርዳት ያው የበጎ አድራጎት ድርጅት ይሄ ይሁን እንጂ እዚህ ኮሌጅ ውስጥም የበጎ አድራጎት ድርጅት እንዳለን ቆጥረዋለን። የትስን ወክለው ለሚንቀሳቀሱ ሰዎች ሁሉ ምስጋና ላቀርብ ወዳለሁኝ። በየት ፋሚሊ ፎከስ እና በቤተልሔም ስም እንደገና እጅግ አድርጌ አመሰግናቸዋለሁኝ። ቴንክ ዩ ሶ ማች። የየትስ ፋሚሊ ፎከስ ምክትል የቦርድ ሰብሳቢ። ስለዚህ ይሄ ፕሮግራም ይሄ ውጤት እንድናመጣ ያደረጉን ቅድም በተደጋጋሚ ምስጋና የሚደርሳቸው አካላት አሉ። በዋናነት የአብስራ እኔም ማመስገን እፈልጋለሁ። የአብስራ በጣም ጥረት ታደርጋለች። ይሄ እንዲቀጥል ትጎተጉተናለች፣ ልጆቹን ትመለምላለች፣ ለልጆቹም ብዙ አስተዋጽኦ ታደርጋለች። ለሷ አሁንም ከፍ ያለ ምስጋና እንሰጣት እፈልጋለሁ። ሌላው ግን እዚሁ ጋር ፕሮፖዛል በመስራት በማገዝ አሰልጣኝ ሳሙኤል መሰለም ፕሮፖዛል በመስራት እሱ ያግዘናል። ለሱ ምስጋና ይገባዋል። እናመሰግናለን። ከዛ በተጨማሪ ከኩሊነሪ አርት ዲፓርትመንት ተጠምቀ ልጆቹን በማስተባበር ይሄ ስራ ስንሰራ አብሮ በማገዝ ተጠምቀ እንዲሁም ደግሞ መምህር ትሁት ምስጋና ይገባቸዋል። ኢትሜቢኔ የሰርተፍኬት አለ እሱ ሲያልቅ ኢትሜቢ አንድ መድረክ ላይ የምንሰጣቸው ይሆናል እንደ ዲፓርትመንት። ስለዚህ ይሄን ለማለት ነው የምፈልገው። አመሰግናለሁ። ፕሮግራማችን በዚህ መልኩ ጨርሰናል። ግን የተዘጋጀ
ሰርሞኒ ስላለ እሱን እና ኬክም ስላለ ወደዛ እንሄዳለን ማለት ነው። የክፋት ደስታን መች ፈቅደህ ልዩ ለዋልከን ይህን ቀን ወደህ ተገኝተህ አንተ ፍጹም ነህ። የክፋት ደስታን መች ፈቅደህ። እሺ እናመሰግናለን። ኬኩን የሚቆርሱልን ከየትስ ፋሚሊ ፎከስ ምክትል የቦርድ ሰብሳቢ ወይዘሮ ቤዛዊትና የኮሌጃችንን የተቋም ልማት ዳይሬክተሬት መስከረም እሺ ሴቶች ለሴቶች ቅድሚያ እንስ በሚለው እሺ መልካም እሺ የኮሌጃችን ስልጠናና አካዳሚክ ምክትል ዲን መስከረምና ቤዛዊት ኬኩን ትቆርሱልን። የዛሬ ልዩ ቀን ይደገም ቀን በቀን አንተ ፍጹም ነህ። የክፋት ደስታን መች ፈቅደህ ልዩ ለዋልከን ይህን ቀን ወደህ ተገኝተህ አንተ ፍጹም ነህ። የክፋት ደስታን መች ፈቅደህ ንጹህ ለዋልከን ይህን ቀን ወደህ ተገኝተህ የዛሬ ደስ የሚል ቀን ነው ልዩ የዛሬ ልዩ ቀን ይደገም ቀን በቀን የዛሬ ልዩ ቀን ይደገም ቀን በቀን አንተ ፍጹም ነህ። የክፋት ደስታን መች ፈቅደህ ልዩ ለዋልከን ይህን ቀን ወደህ በየትስ ፋሚሊ ፎከስ ውስጥ ስረዳ የነበርኩኝ ተማሪ ነኝ። በጣም ላመሰግን እወዳለሁኝ። በብዙ ተጠቅሜ ያለሁኝ ትራንስፖርት፣ የትምህርት ቤት ወጪ እንዲሁም የንጽህና መጠበቂያዎችን ስረዳ ቆይቻለሁ። ማለት በብሩ እነዚህ ነገሮች ስተገብርበት ነበረ። ይሄን እድል የሰጠችኝ በመጀመሪያ ሚስ አብስራ ማመሰገን ፈልጋለሁኝ። እንዲሁም የትስ ፋሚሊን በጣም ማመስገን ፈልጋለሁኝ። በየትስ ፋሚሊ ፎከስ ላይ አብረን በነበርንበት ጊዜ አብረን የተመዘገቡ ተማሪዎች አሉ። አብዛኞቹ አሁን ቅድም እንደተነገረው በተለያየ ምክንያት ከኛ ነው 3 ምናምን ያቋረጡትና አቋርጠውም ሳይሆን እየቀጠሉም አሉ። ሲቀጥል ደግሞ የትስ ፋሚሊ በጣም ብዙ ድጋፍ አድርጎልናል። ለምሳሌ አሁን በኔ በራሴ ህይወት ሳየው ከዚህ ከሚሰጠን ገንዘብ ላይ ለምሳሌ መጨረሻ ላይ ስለተሰጠን አንደኛ ግራጁዌሽንንም እንደዚህ አሳምሬ ቤት እንዳከብር ረድቶኛል። ሲቀጥል ደግሞ እስከዛሬ የሚሰጠንን በፕሮግራም ላይ እንዲውል አድርጌዋለሁ። ለምን በማይሆን ሁኔታ ወይም ደግሞ ላልተገባ ወጪ አላደረኩትም። የተሰጠንን ነገር ማስታወሻ እንዲሆነኝ አድርጌ ሰርቼበታለሁ። ሲቀጥል ደግሞ የትስ ፋሚሊ አሁን ባለንበት ሁኔታ የትስ ፋሚሊ አብሮን እንዲቀጥል እንፈልጋለን። አሁን ከተመረቀን በኋላ ያለንን የህይወታችንን ከነሱ ጋር ሆነን ወይም ደግሞ ስራም የሚሰጡን ከሆነ ስራ ላይም ብንሰማራ ብለን እንጠብቃለን። ሲቀጥል ደግሞ እስከዛሬ ላደረጋችሁልን ድጋፍ በጣም እናመሰግናለን። ወደፊትም እንደኛ አይነት ሰዎችን እንደምትረዱ ተስፋ እናደርጋለን። እናመሰግናለን። እሺ እናመሰግናለን። ሰልጣኞቻችንን ተማሪ በአንቺ ጊዜ የኩሊነሪ አርት ሰልጣኝ እንዲሁም ደግሞ ሰላም የፍሮንት ኦፊስ ወይም እንግዳ አቀባበል። ስለዚህ ሁላችሁም በድጋሚ ተመራቂዎች እንኳን ደስ አላችሁ። ሁላችሁም በዚህ ፕሮግራም ላይ ስለተገኛችሁ እናመሰግናለን። የየትስ ፋሚሊ አጠቃላይ የቦርድ አባላት እንዲሁም ደግሞ እዛው አብሮ የምታስተባብሩ ሰራተኞች፣ ጥሪ የተደረገላችሁ የኮሌጃችን ምክትል ዲኖችም እናመሰግናለን።
ስለዚህ ፕሮግራሙን በዚህ መልኩ አጠናቀናል። ነገር ግን የዝግጅት አለ። እሱን የሻይ ቡና ፕሮግራም ስላለ ወደዛ እንሄዳለን። በጣም እናመሰግናለን። አሁንም ለወደፊትም አብረን እንቀጥላለን። እንዝናና። ደስ የሚል ቀን ነው ልዩ የዛሬ ልዩ ቀን ይደገም ቀን በቀን የዛሬ ልዩ ቀን ይደገም ቀን በቀን አንተ ስሜ አቤኔዘር ጸጋዬ ይባላል። የመጣሁት ከኩሊናሪ አርት ነው። እናም በዚህ የፋሚሊ ፎከስ ላይ እስካሁን ድረስ ረዳ ቆይቻለሁ። ይህም እርዳታ ያስገኘልኝ ጥቅም እስካሁን ድረስ ያለምንም ስጋት ትምህርቴን በአግባቡ እንድጨርስ ረድቶኛል እና የተለያዩ የዩኒፎርም ወጪ አለ እና እሱን እንድሸፍንበት ረድቶኛል። ከቤት እዚህ የምመጣበትን የትራንስፖርት ወጪ እንድሸፍን ረድቶኛል እና ይህን ነገር ሁሉ ስላገኘው በጣም ደስ ብሎኛል። ስለረዳችሁን እናመሰግናለን። ይህን የትምህርት እድል ያገኘሁበት ምክንያት መጀመሪያ ለዚህ ሙያ ፍላጎት ነበረኝ። ከዛ በኋላ 12ኛ ክፍል ተፈተንን። ከዛ እሱን ከጨረስኩ በኋላ እዚህ ትምህርት ቤት መጣሁ ይህን ሙያ ለመማር። ከዛ ብዙ ፊልዶች ነበሩ። ከዛ መካከል መርጬ ይህን ትምህርት ተማርኩኝ። ከዛ በጣም እየተማርኩት ስመጣ በጣም እየወደድኩት መጣ እና እስካሁን ለመጨረስ በቅቻለሁ። ከዚህ ትምህርት ያተረፍኩት ነገር መጀመሪያ እንዳልኩ ቅድም ፍላጎቱ ነበረኝ። ከዛ እዚህ ትምህርት ቤት ከመጣሁ በኋላ ትምህርቱን በደንብ አድርገን ተምረናል እና በዚህ ትምህርት ምክንያት ምንድነው ከሰው ሆቴል ላይ ስላለው ነገር እና ሆቴል ላይ ከሰዎች ጋር እንዴት ኮሚኒኬት ማድረግ እንዳለብኝ ከዛ በኋላ ደግሞ የተለያዩ ዩሮፒያን ዲሾች አሉ እነሱን እንዴት መስራት እንደምችል እነዚህን ነገሮች አውቄያለሁ። እኔ ነገን አሁን ተምሬያለሁ፣ ኦልሞስት ጨርሻለሁ። ከዛ በኋላ ወጥቼ የስራ ቅጥር ላይ ገባለሁ። እሱን ከጨረስኩ በኋላ ደግሞ ትንሽ ካየሁት በኋላ የራሴን ቢዝነስ በመክፈት አሪፍ የሆነ ትልቅ ደረጃ ላይ እንደምደርስ ተስፋ አደርጋለሁ። የት ፋሚሊ እስካሁን ድረስ ምንድነው ቅድም እንደገለጽኩት የብር ድጋፍ ያደርግልን ነበር እና ይሄም የብር ድጋፍ አንደኛ ቤተሰቦቼ እንድረዳ ረድቶኛል። ትምህርቴን በአግባቡ ያለ ስጋት እንድጨርስ ረድቶኛል። እንዲሁም የዩኒፎርም ወጪዎችን እንድሸፍንበት ረድቶኛል። ከቤት እዚህ የምመጣበትን የትራንስፖርት ወጪ እንድሸፍን ረድቶኛል። እነዚህ ነገሮች አግዞኛል የት ፋሚሊ ፎከስ። አሁን ትምህርቱን አጠናቅቄያለሁ። ከዚህም በኋላ ቅድም እንደተናገርኩት ወደ ቅጥር እገባለሁ። ከዛ ቅጥሩን ከጨረስኩ በኋላ ትንሽ የሆቴል ነገር ወይም የሆቴል ሀሳቡን ከያዝኩት በኋላ የራሴን ቢዝነስ ለመክፈትና ትልቅ ቦታ ላይ እንደምደርስ ተስፋ አደርጋለሁ። በመጀመሪያም ለዚህ ያደረሰን እግዚአብሔር የተመሰገነ ይሁን። በመቀጠልም ደግሞ እስካሁን ትምህርቱን እንድጨርስና ያለምንም ስጋት ይህን ትምህርት እንዳጠናቅቅ ለረዱ ለየት ፋሚሊ ፎከስ ይህን እድል ስለሰጡኝ በጣም አመሰግናለሁ። እሺ፣ ስሜ በመጀመሪያ እድል ስለሰጠኝ አመሰግናለሁ። ስሜ መቅደላዊት በየነ ይባላል። በንፋስ ስልክ ፖሊቴክኒክ ኮሌጅ የሆቴልና ቱሪዝም የፍሮንት ኦፊስ ተማሪ ነበርኩኝ እና ያው ከ2015 እስከ 2017 ድረስ በፍሮንት ኦፊስ እየተማርኩ ነበረ። ያው 12 ነው የጨረስኩት 2014 ላይ ነበረ እና ያው 2015 በንፋስ ስልክ ፖሊቴክኒክ ኮሌጅ ተመዘገብኩኝ እና ያው ሆቴል ላይ ፍላጎት ስለነበረኝ ብዙ ዲፓርትመንቶች ነበሩ፣ ፊልዶች ነበሩ። ከነዛ ውስጥ ፍሮንት ኦፊስ ትምህርት መርጬ ስከታተል ነበር ማለት ነው።
እድሉን በማግኘቴ በጣም ብዙ ነገሮችን አትርፌያለሁ። አንድ ከቤተሰብ እንትን ምላቸው የቤተሰብ ወጪ ከበር አድርጎልኛል። በንፋስ ስልክ ስገባ ሙሉ ብዙ እንትኖችን ብዙ እውቀቶችን ብዙ ልምዶችን አግኝቻለሁ። እናም ደግሞ ጥሩ የትምህርት ጊዜ ነበረ። ያው ወይ ክላሴን ወይ አራዝም ነበረ ወይም የማታ አረግ ነበር ማለት ነው። አሁን ግን ተመቻችቶልኝ ስለነበረ ሙሉን በቀን የጨረስኩት። ያው የምፈልገውን ትምህርት አላገኝም ነበረ። ብዙ እድሎችን አላገኝም ነበረ። ብዙ ትምህርቶችን ብዙ እውቀቶችን ላላገኝ ይችል ነበረ። እዚህ በመማሬ ብዙ ነገሮችን አግኝቻለሁ። ጥሩ አስተማሪዎችን አግኝቻለሁ። ጥሩ እውቀት ጥሩ ኤክስፒሪየንስ ይዣለሁ ማለት ነው። በብዙ ነገር በገንዘብም በድጋፍም ብዙ ነገሮችን አድርጎልኛል። ትራንስፖርቶችን ከበር ከሩቅ ነው የምመጣው። አሁን የእሱን ውጪ ብዙ ከበር አድርጎልኛል። ዩኒፎርም ደግሞ በእኛ ዲፓርትመንት ውስጥ ዩኒፎርም አለ። እሱን ሙሉን ወጪ ይችሎልኛል። እንዲሁም በዶክመንቶች ኮፒ ማድረጊያዎችን የተለያዩ ወጪዎችን ከበር አድርጎልኛል። ከዛም አልፎ ለራሴ የሚያስፈልጉኝ ነገሮችን አሟልቼባቸዋለሁ ማለት ነው። በጣም ደስ ይል ነበረ። ያን ሁሉ መጠን ያው የምርቃት ቀን በጣም ነበር ደስ የሚለው። በቃ ልዩ ቀን ነበረ። በጣም ደስ ይል ነበረ። ያው ፋሚሊ እናመሰግናለን ለዚህ ሁሉ ስላደረገልን ስላበቃን። አዎ በአጠቃላይ በቤስ ፋሚሊ ስም ሁሉንም አመሰግናለሁ። ያው ለዚህ ደርሻለሁ እና ስላደረጋችሁልኝ ነገር ሁሉ ሁሉም ነገር በጣም አመሰግናለሁ። አሁን ላይ ትምህርት ጨርሻለሁ። ያው ትምህርቴን ማሳደግ እፈልጋለሁ ከዚህ በኋላ እና ደግሞ ያው ከኔ በታች ያሉትን የሆቴል ትምህርት ማለት ጥሩ ኤክስፒሪየንስ እንዳለው ጥሩ እንደሆነ ያው እናገራለሁ ማለት ነው። አመሰግናለሁ። ስሜ ህይወት መልካም ይባላል። የንፋስ ስልክ ፖሊቴክኒክ ኮሌጅ የፍሮንት ኦፊስ ሰርቪስ የሌቭል 4 የመጨረሻ ዓመት ተመራቂ ተማሪ ነኝ። ዛሬ እዚህ የተገኘንበት ትልቁ ዓላማ እዚህ ኮሌጅ ላይ ትምህርት ብለን ከጀመርንበት እስከምንጨርስበት ጊዜ አብረውን ላሉ የት ፋሚሊዎችን ለማመስገን ነው። በዚህም እድለኛ ስለሆንኩኝ በጣም ደስተኛ ነኝ። የነበረን ጊዜ እጅግ በጣም አሪፍና ደስ የሚል ቆይታ ነበረ። የት ፋሚሊዎች ሰዎች ሲያያቸው ወይም ደግሞ ሲሰሟቸው ቀላል የሚመስሉ ነገር ግን ወደ እያንዳንዳችን ህይወት ስናመጣቸው በጣም ትልቅ አስተዋጽኦና ትልቅ ትርጉም ያላቸው ሰዎች ናቸው እና እኔ በመጀመሪያ ወደ ራሴ ህይወት ሳመጣው እዚህ ኮሌጅ ላይ ስገባ የቀን መግባት አልፈልግም ነበር። ምክንያቱም ቤተሰቦቼን በትንሽ ነገር እየረዳው ነበር መማር የምፈልገውና በጓደኞቼ ግፊት ነበር የቀን የገባውትኝና የመቀየሪያ የጊዜ ገደቦች ነበሩት። እየቀየርኩኝ እያለ ነው እና ትምህርት ገና ኮርሱን እንደጀመርን አስተማሪያችን እንደዛ አይነት እድል እንዳለ ነገረን። በዛም እድል ያው ቀበሌም የመሄድ ፕሮሰሶች ነበሩት። እነዛ ነገሮች እንድንጨርስ አደረገን። ያም ተሳክቶልኝ እድለኛ ሆንኩኝ እና ለብዙ ነገር ጠቅሞኛል። በትንሹም ሴቪንግ እንዳደርግ አድርጎኛል። እንዲሁም ደግሞ የት ፋሚሊዎች እኛን ከመርዳት አልፎ ለቤተሰብም ተርፈዋል። እኔ በራሴ ከራሴ ማድረግ አልፎ ለቤተሰብም ያረኩበት ጊዜ ነበረ እና እንደ ትራንስፖርት ኮፒ ማድረጊያዎች፣ እንደ ካርድ ኮፒ ፕሪንት የምናደርጋቸው ለብዙ ነገሮች ጠቅሞናል። እንዲሁም ደግሞ ቤተሰብም እንድንረዳ አድርጎበታል ማለት ነው እና ትምህርታችን ላይም ደግሞ በጣም ደስ ብሎን እንድንማር እኔ ተጠርተን ብሩ ሲሰጠን የተረጂነት ስሜትም ተሰምቶኝ አያውቅም ነበር። ደስ እያለኝ ነው የምወስደው
እና በጣም ትልቅ የደስታ እርካታ ነው የፈጠሩልን እና እንዲሁም ደግሞ ልክ እንደኔና እንደኔ አይነት ያሉ ጓደኞች አሉ። ለምሳሌ እኔ አሁን ከልጅነቴም ጀምሮ ምንድነው መሆን የምትፈልጊው ሲባል በጎ አድራጎት ድርጅት መክፈት ወይም ደግሞ እንዲኖረኝ በጣም ፈልጋለሁና እንደዚህ አይነት እንደኔ ሀሳብ ያላቸው ሰዎች ሊኖሩ ይችላሉ። ስለዚህ የት ፋሚሊዎችን እስከ መጨረሻው ድረስ አብሮነታችን ቢቀጥል እላለሁ። ማለት ከዚህ ግቢ ከወጣን በኋላ እንደዚህ አይነት ሰዎች ይረዱ ነበር ብለን ባናወራ በነበር እንዳይቀር ፍሬያቸውም ትልቅ ሆኖ እንዲያዩት አብሮነታችን እስከ መጨረሻው ድረስ ቢቀጥል እላለሁ። ማለት በተለያዩ በሶሻል ሚዲያዎችም ቢሆን እያገናኙ በተለያዩ በሳምንትም አንዴ ቢሆን ስለራሳችን ስላለፉት ህይወት ስላጋጠማቸው ችግሮች ተሞክራቸውን ቢነግሩን ለኛ ትልቅ አስተዋጽኦ ናቸው ብዬ አምናለሁ እና ያው በዚህም በጣም ደስተኛ ነኝ ማለት ነው። የት ፋሚሊዎች ማለት የብር ድጋፍ ነበር የሚያደርጉልን። ከብርም አልፎ ደግሞ የህሊና መርካታ ሰጥተውናል። እኔ በራሴ እና ትልቅ ድጋፍ ነው። ሲወራ ትንሽ ይመስላል፣ ትልቅ ነገር ነው ያደረጉልን። በመጨረሻም ማለት የምፈልገው ነገር ከኛ ምስጋና በላይ እግዚአብሔር እጥፍ አድርጎ ይስጣቸው እላለሁ። ማለት እኛ እዚህ ጋር በአፋችን ብቻ ይሆናል የምናመሰግናቸው፣ እግዚአብሔር ደግሞ እጥፍ አድርጎ እንዲሰጣቸው ብዬ እመኛለሁኝ እና ያው እስከ መጨረሻው አብሮሁም ቢሆኑ እላለሁ። እንዲሁም ደግሞ እኔንም ስትረዳኝ የነበረችዋን ስናፍቅሽን በጣም እጅግ በጣም ነው ማመሰግነው። ከኔ ጋር ያላት ቆይታ እስከ መጨረሻው አብሮነታችን ቢቀጥል እላለሁ። በተለያዩ መንገዶችን አመቻችታችሁ በሳምንት አንዴ በወር አንዴም የምናወራበትን መንገድ ብታመቻቹ እላለሁ። እሺ፣ ስሜ አብስራ ጌታቸው እባላለሁ። በንፋስ ስልክ ፖሊቴክኒክ ኮሌጅ የሆቴልና ቱሪዝም አሰልጣኝ ነኝ። ከየት ፋሚሊ ጋር ከዚህ በፊት ዲፓርትመንት ሄድ በነበርኩበት ሰዓት 2014 ላይ ነው መተው አብረን ስራውን የጀመርነው። የዛኔ የስልጠና ዘርፍ ኃላፊ ነበርኩኝ። ስራዎችን እየሰራን ቆይተን ከዛም በኋላ ወርጄ ሌላም ሰው ተተክቶ አሁንም በአስተባባሪነት በዋነኝነት ስራውን እየሰራ ያለሁት ከኔ ጋር አብረን እየቆየን ያለነው ኦልሞስት 3 አመት ከምናምን አልፎናል። 4 አመት ሊጠጋ ነው ማለት ነው። 2014 ጀምሮ እስካሁን አብረን እየሰራን ነው። በሆቴልና ቱሪዝም ዲፓርትመንት ላሉ ሰልጣኞች ከዚህ በፊት ከቴክስታይሎችም ጋር ይሰጡ ነበር አንድ ላይ። ከዛ በኋላ ግን ወደኛ ብቻ ፎከስ አድርገው ለሆቴልና ቱሪዝም ሰልጣኞች ድጋፍ እየተደረገ ይገኛል። ተማሪዎቹን መመርጣቸው ያው እነሱ ፈንዳቸው የት ፋሚሊ ያገኙትን ዶኔሽን ከተሰበሰቡ በኋላ ይሄን ያህል ኮታ ተማሪ ብለው ይነግሩናል። በቁጥር 10ም እያለ መጀመሪያ ላይ 7 ነበሩ። ከዛ 10 በአሁን ላይ ደግሞ 2017 ከተቀበልናቸው ደግሞ 25 እያለ አድጓልና ኮታ ይነግሩናል። ይሄን ያህል ቁጥር ይሉናል። ከዛም ተመዝግበው በሆቴልና ቱሪዝም ስልጠና ላይ የተመዘገቡ ሰልጣኞች ቤተሰብ አልባ የሆኑና የትምህርት ወጫቸውን ሸፍነው መማር የማይችሉ አቅም የሌላቸው ከሚኖሩበት ወረዳ ላይ ያንን አስመስክረው ከወረዳቸው አጽፈው ይመጣሉ የድጋፍ ደብዳቤ ወደ ኮሌጃችን። ያንን በማየት እኛ በኮታው ልክ ተማሪዎቹን በተሰጠን ቁጥር ልክ ደብዳቤያቸውን እያየን የዚህ እድል ተጠቃሚ እናደርጋቸዋለን ማለት ነው። በዛ መልክ ነው እስካሁን እየሄድን ያለ ነው። አንዳንዶች ደግሞ ከክፍለ ሀገር የመጡ መሸኛ የሌላቸው እዚህ ሰው ጋር የሚኖሩ ከዘመድ ጋር የሚኖሩ ወይ ቤት ተከራይተው የሚኖሩ አሉና መታወቂያም የሌላቸው አጽፎ መምጣት የማይችሉ ደግሞ አሉና እነሱን ደግሞ ከቤቴሌም ጋር በመነጋገር በጽሁፍ ቃለ ጉባኤ በመያዝ በጽሁፍ ያላቸውን ችግር በመጻፍ እየተወያየን እነሱንም ያካተትንበት መንገድ አለ። ሀገሪቷ ላይ የተለያየ ነገር ስላለ መሸኛ ማምጣት የማይችሉ ምናምን አሉና በዚህ ምክንያት እነሱም እንዳይቀርባቸው ኬዞቻቸውን በደንብ እያየን እንዲቀላቀሉ አድርገን እየተረዱ ነው ያሉት።
የባለፈው ባቾች ቁጥራቸው በጣም ትንሽ ነበር። 3 ከቴክስታይል 4 ሰልጣኞች ደግሞ ከኛ ነበሩ። ጊዜውም ቆየት ስላለም ስልካቸውም ስንደውል ማግኘት አልቻልንም። ቁጥራቸውም ትንሽ ነበር። እነሱም ያው የመጨረሻ መመረቂያ አካባቢያቸው ላይ ነው ድጋፍ የተጀመረላቸው። ሙሉ 2 አመት ምናምን አልተረዱ። የመጀመሪያ ማስጀመሪያ ባች ስለነበረ በዛ ልክ እኛም ክትትልም አላደረግንም። ከዛ በኋላ ያሉትን ግንባቾች 2 አመት ሙሉ ያለምንም ማቋረጥ ወደ 372000 የሚያክል ለ10 ሰልጣኞች ለ4 ፍሮንት ኦፊስ ለእንግዳ አቀባበል ሰልጣኝና ለ6 የምግብ ዝግጅት ሰልጣኞች ድጋፍ ተደርጓል። የነዚህን አሁን ከስር በደንብ መከታተል እንችላለን። ከኛም ጋር ያላቸው የትስ ፋሚሊ ከኛም ጋር ያላቸው ስራ በደንብ በዶክመንት የታገዘ አግሪመንት ተፈራርመን ኢንፎርማል ነበር በፊት ላይ የነበረውና አሁን በደንብ መስመር ይዞ እዚህም አዲስ አበባ ላይ ኦፊስ ከፍተው የቦርድ አባላት አዲስ አበባ የሚኖሩት ከነሱ ጋር ኮሙኒኬት እያደረግን ነውና በፊት ላይ ወጥ የሆነ ነገር አልነበረም ስናስጀምረው። አሁን ላይ ግን በደንብ ስለያዘ ከዚህ በኋላ ያሉትን ባቾችና እነዚህን ባቾች ግን ያሉበትን ፕሮግረስ መከታተል ይቻላል፣ ያመቻል። የመጀመሪያውን ባች ግን እንዳልኩ ቁጥራቸውን ትንሽ ነው። ጊዜውም እንትን ስለነበረ አጭር ስለነበረ በዛ ልክ አልሄድንበትም። ለቀጣይ ግን በዛ መንገድ ማስኬድ እንችላለን። ቅድምም እንዳልኩት ፕሬዘንቴሽኑ ላይ ይሄ ድጋፍ ከሳንቲምነቱ ከገንዘብነቱን ባሻገር ልጆቹ ሳይሳቀቁ በጣም በራስ መተማመናቸው ጨምሮ ልክ ከሌሎቹ ከሰልጣኞቹ ከጓደኞቻቸው ጋር ስልጠናውን በደንብ ፎከስ አድርገው እንዲከታተሉ ያደርጋቸዋል። ስለ ጽህፈት መሳሪያ በምን ኮፒ ላርግ፣ እንዴት ልምጣ፣ ትራንስፖርት ዩኒፎርም እንዴት ልግዛ፣ ትራንስፖርት ወዴት ሊሄድ የሚል ነገር ስጋት አይገባቸውም፣ አይጨነቁም። ቤተሰብም በዛ ልክ አያስጨንቁም። እንደውም ቅድም እየተናገርኩ ነበር፣ ቀጣይ ላይ ውጤቱን በደንብ ሰርተን እናሳውቃቸዋለን ለእናንተም። ሃይስት ከአንደኛ እስከ 3ኛ ደረጃ ውስጥ ከክላሱ ገብተው የተመረቁት እነሱ ናቸው። እንደው ማን እንደሆኑ በቅርቡ አሳውቃለሁ። ውጤት ሰርተን ስላልጨረስን ነው እንጂ በሲስተም ላይ በደንብ እንትን ስላላል ነው የሁሉንም እንጂ ከዛ ውስጥ አሉ። ይሄ የሚያሳየው እንግዲህ ትልቅ መልእክት አለው። ይሄ ገብቷል። እነዚህ ልጆች ድጋፍ ባይደረግላቸው ኖሮ ስልጠናውን በመሀል ያቋርጡት ነበረ። ውጤታቸውም ላይ በደንብ ፎከስ አድርገው አጥንተው ይሄን ያህል ደረጃ አይደርሱም ነበረ እና ትልቅ ድጋፍ አድርጓል። ትልቅ ብቃት ያላቸው ሰልጣኞች ስለምናቸውም ሳይጨነቁ ትምህርታቸው ላይ ብቻ ፎከስ አድርገው የመጡበትን አላማ አሳክተው እኛንም አኩርተውን ከአንደኛ እስከ 3ኛ መውጣት ማለት የደረጃ ተመራቂ መሆን ቀላል አይደለም። ስለዚህ ከነዚህ ውስጥ የወጡ ልጆች ደግሞ መሆናቸው ያስደስተናል እና በጣም ትልቅ እንትን ያለው ያ ነው ያለው። ቁጥር ቢጨምር እንዳልኩ ከ7 ተጀምሮ አሁን ወደ 25 ደርሰናል። ቀልድ አይደለም ይሄን ቁጥር። ገንዘቡም ሲተመን ቅድም እንዳልኩ የ2 አመት ወጫቸው ወደ 1,208,000 ብር ገደማ ነው ኤስቲሜት የተደረገው። የመጀመሪያውን ክፍያ ድጋፍ አድርገውልናል እና ቀላል አይደለም። ይሄን ብር ሰብስቦ ማምጣት ከባድ ነው። ግን ደግሞ እዚህ ጋር ላለው ለሚደርሰው ሰው ደግሞ 25 ሰው ከተለያዩ ሴክሽኖች ከፍሮንት ኦፊስ እና ከኪችን ከኩሊነሪ አርት ድጋፍ እየተደረገላቸው ነው እና ቀጣይም ከተገኘ ካለ ዶኔት የሚያደርጉ ሰዎች ቢበዙ ተደራሽነታቸው እኛም ዲፓርትመንት ላይ ብቻ ሳይሆን ካለ በሌላም ዲፓርትመንቶች ላይ እንዳሉ 10 ዲፓርትመንት ነው እዚህ ኮሌጅ ላይ እየተሰጠ ያለውና ፎከስ አድርገው እየሰሩ ያሉት እኛ ላይ ነው በይበልጥ። ያው እኛም ሰፖርት ስለምናረጋቸው እያስተባበርንም ስለሆነ ለዛ ነውና ይሄው ክትትሉ ቀጥሎ ሌሎችም ጋር ቢደረስ። ምክንያቱም ይሄ ኬዝ ሆቴል ላይ ብቻ ነው ያለው ማለት አይደለም። ሌሎችም የስልጠና ዘርፎች ላይ አሉ። እነሱም ተካተው ትክክለኛ መረዳት ያለበት ሰው ቢረዳ ድጋፉን ቢያገኝ ደስ ይለኛል። ምክንያቱም የኛንም በርደን ያቀለለልን ከተማሪ ጋር ለምን ቀረ ለምን አረፈድክ ምናምን ክላስ ውስጥ እያስተማርን ፌንት የሚያደርግ የሚወድቅ ተማሪ አለ። ምሳ ይዘው ስለሚያመጡ ባዶ ሆዳቸውን ቁጭ ብለው የሚውሉትኝ የቤተሰብ ጭንቀት ያለባቸው አሉ። ምን ላድርግ እንዴት ልሆን የሚሉ ትምህርቱን ላቋርጥና ስራ ልግባ በጣም ብዙ በርደን ያለባቸው ልጆች አሉ። የንጽህና መጠበቂያ የሚገዙበት አተው እና ይሄ ቀላል አይደለም ለነሱ ያንን ነገር መሸፈንና
ያው ቁጥራቸው ቢበዛ ተደራሽነቱ ከፍ እያለ ይሄዳል። ይጨምር ባይነኝ ነኝ ግን ያው ዝም ብለን ይጨምር ማለት ደግሞ ከባድ ነው። እንዴት አድርገው ሰብስበው እንደሚያመጡት እናውቃለን እኛና ጅማሬው ጥሩ ነው፣ ፕሮግረሱም ጥሩ ነው። ከ7 የተጀመረ 27 መድረስ ቀልድ አይደለም። እኛም ኮሌጅ ብቻ ሳይሆን ደግሞ ሌላም ኮሌጅ ላይ ተግባረድም አለ። ስለዚህ እንዲህ እየተባለ ሁሉም ጋር የሚደረስበት ነገር ቢኖር ጥሩ ነው። ልጆቹም ነገ ይሄንንም አይተው የዚሁ የቅን ስራ ላይ አብረው ተሳታፊ ቢሆኑ ደስ ይለናል። የተመረቁት ስራ ያዙትም ነገ እንደነሱ ያለን ከስራቸው የሚመጣን ትውልድ አብረው እየረዱ የሚሄዱበትንም ነገር ቢኖር ጥሩ ነው ቢሳተፉ። ያው እንግዲህ አስተማሪም እንደመሆኔ መጠን በቅርብ እከታተላቸዋለሁ። ካለ ከሆቴል ማኔጅመንት ውስጥ የእንግዳ አቀባበሎቹን እንደ አንድ አስተማሪያቸው እኔ ነኝ። ካሉት ከአራቱ ውስጥ 3ቱን ስራ ያስቀጠርኳቸው እኔ ነኝ። አንድ ሆቴል ላይ ኮሙኒኬት አድርጌ ልጆቹን ጎበዞች ስለሆኑ እንደውም ስልጠናቸውን ሳይጨርሱ ሁላ ሰርቲፊኬት ራሱ ገና ፕሮሰስ አላደረጉምና በአመኔታ ስለምንተዋወቅ ከብዙ ሆቴሎች ጋር 3ቱን አስቀጥሬ የራሳቸው የሆነ ነገር ስራ መፍጠር እንኳን ባይችሉ አትሊስት ገብተው የሚወጡበት ነገር ራሳቸውን መቻል ከቤተሰብ ጫንቃ ላይ መውጣት ራሱ ቀልድ አይደለምና እነሱ 3ቱ ተቀጥረዋል። በኪችን ላይ የሚያሉት እንደዛው 2 ሰልጣኞቻችን እዛው ኮኦፕሬቲቭ ትሬኒንግ በወጡበት ጎበዝ ስለሆኑ ፐርፎርማንሳቸው ጥሩ ስለሆነ ሆቴሉ እዛው አስቀርቷቸዋል። እነሱም ተቀጥረው ስራቸውን እየሰሩ ነው እና ካሉት ከ10 ውስጥ 2 ናቸው ያልተቀጠሩት። እነሱም ባለመመቻቸት ቦታው የሚሰሩበት ቦታ ባለመመቻት ትተውት ነው። እነሱንም ደግሞ ግዴታችንም ስለሆነ እንደ ኮሌጅ አስመርቆ መተውን ብቻ ሳይሆን በስራ ማስተሳሰርም ግዴታችን ነው። ስለዚህ ኦልሞስት 80% ያክል አሳክተናል ማለት ነው፣ ተቀጥረዋል። ስለዚህ እነሱም የራሳቸውን እያዩ ደግሞ የተደራጅተንም እንስራ የሚሉም ከሆነ ወደፊት ደግሞ ስራ ፈጠራቸውም ፈጥረው በራሳቸው የሚንቀሳቀሱም ከሆነ እያሉ ይሄዳሉ። አትሊስት ግን ተመርቀው ሲቪ ይዘው ቁጭ አላሉም ወይ ደግሞ እየዞሩም አይደለም። ከሌላው ኢንዱስትሪ የኛ ኢንዱስትሪ የሚለየው ይሄ ነው። በጣም ብዙ ማንፓወር ይፈልጋል። ብዙም ሰው እየወጣ ነው። ያው ብቁና ንቁ ሆኖ ለየት ያለ ሰው ሆነ መገኘት ብቻ ነው የሚጠብቀው። ስለዚህ በዛም በደንብ አሳክተናል። ከየትስ ፋሚሊ ጋር አንድ ላይ በመሆን ስራችንን ተወጥተናል። በየጊዜው የምንቀበላቸው ባቾች ያው አንድ ባች እንልክላቸዋለን ፕሮፖዛል ለዚህ ወጪያቸው ብለን አሁን ባለው ከረንት ዋጋ ተምነን ለዚህ ይሄን ብለን ዝርዝር እንልክላቸዋለን። ከዛ በኋላ ያንን አይተው ካላቸውም ከተሰበሰበውም ዶኔሽን ጋር ያቀራርቡና በቃ ያለችን እቺ ናት በዚህ መልኩ እናዳርስላቸው የሚል ምላሽ ይሰጡናል። እነሱ ያው ትብዛም ትነስም ጠቅማቸዋለች ለነሱ። ስለዚህ በዛ መልኩ እየሰራን ነው። አሁን ከነዚህኞቹ ባች አሁን ከተመረቁት ባቾች በዚህ አመት ደግሞ የገቡትን ብናይ ክፍያቸው አይገናኝም፣ ጨምሯል። የነዚህኞቹ በሴሚስተር እስከ 10800 ብር ነበር የሚከፈላቸው። ለነዚህኞቹ ወደ 13000 14000 ከፍ ብሏል። ያ ማለት አሁን ያለውን ኢንፍሌሽን ፋክተር በማየት የዋጋ ማሻሻያዎች አድርገን በየጊዜው ፕሮፖዛል ጽፈን እንሰጣቸዋለን ለየትስ ፋሚሊ። ያንን በማየት ዋጋ እኩል የሚጠብቅ ነገር አለማ ዛሬ ጠይቀህ ነገር ስለሚጨምር ቢያንስ ያንን ታሳቢ አድርገን እንጽፋለን። እነሱም ካላቸው እጃቸው ላይ ካለ ብር ከተሰበሰበው ላይ ደግሞ ይሄን ያህላለን በዚህና በቃቃላቸው በሚል እየሰራን ይገኛልና በየጊዜው የምንቀበላቸው ባቾች ዶኔት የሚደረግላቸው ብር ከፍ እያለ ነው የመጣው፣ እየጨመረ መጣ። ቁጥሩም በዛው ልክ እየጨመረ ነው የመጣው። በትንሽ ተነስተን አሁን እስከ 1 ሚሊዮን ብር ማለት ትልቅ ነገር ነው በጣም እና እያደገ መጥቷል። ኮንስታንት አይደለም፣ እንደየጊዜው ፍላክቹዌት ስለሚያደርግ ጊዜው አብረን እየተናበብን እየሰራን ነው። እስካሁን እያደረግን ያለ ነው እነዚህን ወጪዎች አንድ ላይ ኤስቲሜት እናደርግና ለዚህን ያህል ብለን እንልክላቸዋለን ለነሱ። ተማሪዎችም አንዳንዴ ቅድምም ስናገር እንደሰማው ብሩን ወስደው በዛው ደግሞ የሚጠፋው አሉ። ይሄ ደግሞ ኪሳራ ነው።
ለነሱም ለዶኔት ለሚያደርጉትም ለኛም ኪሳራ ነው። ያ ብር ሌላ ሰው ላይ ቢሆን ተጠቃሚ ይሆናል። ምንድነው የምናደርገው? በአንዴ ብሩን ከመክፈል ይልቅ እየከፋፈል ልጆቹም እንዳይሄዱብን እየቀነስን ወይ የ3 ወር ወይ የ2 ወር እያደረግን ነው ስንከፍላቸው የነበረው። የመጀመሪያ ሴሚስተር ላይ ግን አዲስ ተማሪ ሲመጣ እኛም ዩኒፎርም 1 ወር ወይ ምናምን ልንታገስ ነው የምንችለው ስልጠና ስንጀምር። ከዛ በኋላ እናስገባው ስልጠና ላይ። ስለዚህ የመጀመሪያ ሴሚስተር ክፍያቸውን ሙሉ ለሙሉ እንዲከፈል ነው የምናደርገው ከቤቲ ጋርም ተነጋግረን። ምክንያቱም ከዛ ላይ የምን ይቀነሳል? የዩኒፎርም፣ የደብተር፣ የእስክሪብቶ ትምህርት መጀመሪያ ስለሆነ የነዚህ ወጫቸውን በዛ ከበር እንዲያደርጉ ይደረጋል። ከዛ በቀሩት ጊዜያቶች ግን የሴሚስተሩ በአንድ አንሰጣቸው። እንደምታያቸው በጣም ልጅነትም ያጠቃቸዋል፣ ወጣቶች ናቸው። ስለዚህ በአንዴ 10 ምናምን ሺህ ብር ስሰጣቸው የረባ ነገር ሳያደርጉበት ብሩ ያልቃል። አላማውንም ይስትብናል። ለኛ ብሩ አለቀ ትራንስፖርት አጣው ቢለን ለኛም ሰበብ አይሆንም። ስለዚህ እንደዛ እንዳይሆኑ በዛ ልክ ማኔጅ የማረጉ ላይ ገና ስላልበሰሉ እኛ እየከፈለን መስጠት ጀመርን። አንደኛ ድሮፕ አውትም ይቀንስልናል። በዛም ልክ ደግሞ ብሩም አይከስርብንም። ተማሪ በመሃል ቢያቆም እንኳን ብሩ እጃችን ላይ ያለ አትሊስት። ስለዚህ የዩኒፎርም ዋጋው አብሮ ነው አንድ ላይ የሚሰራው የሚሰጠን። ግን የመጀመሪያ ዙር ክፍያቸው ላይ ሙሉ ክፍያ እንዲሰጣቸው እናደርግና ሙሉ የዩኒፎርም ወጫቸውን በዛ ከቨር እንዲያደርጉ እናደርጋለን። የቀጣይ ያሉት ሴሚስተሮች ግን ከስር እየሰጠናቸው ነው የምንሄደው እና አንድ ላይ ነው ስንሰራ የምንሰራው። ከኤትስ ፋሚሊ ጋር ያለን ኮሚኒኬሽን በጣም አሪፍ ነው። እንደነገርኩ ያኔ ሲመጡ ነው ዲፓርትመንት ተጠሪ ነበርኩኝ በሰዓቱ። ከወረድኩ እንኳን አሁን 2 አመት ሆኖኛል። 4 አመታችን ማለት ነው። ዲፓርትመንት ሄድ ላይ 2 አመት ቆይቻለሁ። ከዛም በኋላ ደግሞ በማስተማሩ ላይ 2 አመት እና እቺን 4 አመት በጣም በቃ ደስ በሚል ሁኔታ እየተናበብን ኮሚኒኬት እያደረግን ችግሮች ሲኖሩም ቶሎ አፕዴት እየተደራረግን ክፍተቶች ሲኖሩም ልክ እንደዛው መሰራት ያለባቸው ብሩም ሲላክልን ሲገባ ያለውን ነገር በጣም ኮሚኒኬት እያደረግን እየሰራን ነው። አሁን ላይ ደግሞ ያው ስራ በርደኖቹንም ለኔም እንዲቀንስ ብለው የፕሮጀክት ማናጀርም ቀጥረዋል። እዚህ አዲስ አበባ ላይ ራሳቸውን ኦፊስ ከፍተው እየሰሩ ነው። ሌጋል ኢንቲቲም ተሰጥቷቸውና ሞር ስራውን በፊት ጫና የነበረባት ቤቲ ጋር ነበር። ከሷ ጋር ብቻ ነበር ቀጥታ ኮሚኒኬሽን ይሄኔም እና አሁን ላይ ግን እዚህ ኢትዮጵያ ላይ አዲስ አበባ ላይ የቦርድ አባላት አሉ። ከነሱ ጋር ኮሚኒኬት እያደረግን ስራው በጣም በተሳለጠ መልኩ እየተሰራ ነውና ደስ የሚል እንትን ነው ፕሮግረስ ነው። ያው እነሱ ብር አሰባስበው ምናምን ነው ለዚህ ተማሪዎች ዶኔት እያደረጉ ያሉትና እኔ ደግሞ በጉልበቴ በእውቀቴ በሰዓቴ ሰፖርት እያደረኩ ነውና እንደ ድል ሆኖ በሰዓቱ የነበረው አጋጣሚ ነው እዚህ ነገር ውስጥ እንድገባ ያደረገኝ። ያኔ ዲፓርትመንት ተጠሪም ስለነበርኩኝ በቃ አንቺው ያዡና በዛው ይቀጥል ተባለ። ይሄው እስካሁን ያዥው ቀጥያለሁና የዚህ የበጎ ዓላማ ፈጣሪ ነው ለኔም ገፍቶ ያመጣው ስራው። ተሳታፊ በመሆኔ በጣም ደስተኛ ነኝ። በጣም ትልቅ ስራ ነው እየሰሩ ያሉት። ያንን ትልቅ ስራ አንድ የሆነች ነገር ጠጠር ጣል እንደማድረግ ነው የኔ ኮንትሪቢዩሽን እና በዛ ልክ አብሬ በመስራቴ በጣም ደስተኛ ነኝ። በጣም እና ቤቲን በጣም ማመስገን ፈልጋለሁ። ትልቅ ስራ ነው እየሰራች ያለችው። ብቻዋን ነው እያሰባሰበች ያለችውና ይሄ ነው የማይባል እንደ ሀገር ትንሽ ትመስላለች፣ ግን የነዚህ ልጆች ትልቅ ቦታ መድረስ ቀላል አይደለም። ኮሌጁ መስራት የሚጠበቅበትን ስራ ነው እየሰሩ ያሉት። የኮሌጁ ስራ ነበር ይሄ እና ያንን እንደራሳቸው ተሰምቷቸው እንደ አንድ ዜጋ ይሄንን አሰባስበው በመስራታቸው በጣም እድለኛ ነኝ። እኔም የዚህ ስራ ተሳታፊ በመሆኔ በጣም ደስታ ይሰማኛል እና በጣም አመሰግናለሁ የኤትስ ፋሚሊ። እሷንም ብቻ ሳይሆን በሷ ውስጥ ሆኖ እየረዱ ያሉት ስለማላቃቸው ነው። ኮሚኒኬሽን ከሷ ጋርም ስለሆነ ሁሉንም እግዚአብሔር ይባርካችሁ። በወጣ ይተካ ላላ አመሰግናለሁ። እንዳልኩ በሰዓቱ በድንገት የመጣ እድል ነው። ቦታው ላይ ስለነበርኩ በዛው ያዡ በሚል እድል ነውና ግን ቀስ በቀስ እየሰራሁት በመጣው ቁጥር እየወደድኩት መጣውና በደንብ ጫና አድርጌ መያዝ እንዳለብኝ ተሰማኝ። እንዳልኩ እኔም በቅርበት ልጆቹንም ስለማስተምራቸው በቃ ቲቸር ትራንስፖርት ታተን ነው እንደዚህ ርቦን ነው ምሳል በላን ምናምን። ይበልጥ ደግሞ ቤተሰቦቻችን ይሄ ትምህርት ለእናንተ አይሆንም አይጠቅምም
ሆቴል ተምራችሁ የት ልትደርሱ ነው ምናምን ከፊልዱ ጋር የሆነ መጥፎ የሆነ ኢሜጅ አለ ማህበረሰቡ ላይና ቤተሰቦች አይረዱኝም አትማሪ ብለውኛል። ግን እኔ መማር ፈልጋለሁ መማር የምፈልገው ይሄን ነው ግን አልረዳም ብለውኛል። ለትራንስፖርትም ለምን ማንሰጥ ብለውኛል። በቃ እና በግድ ነው መማረው ምናምን ሲሉ የሆነ ልብህን የሚነካ ነገር አለ። ያንን ደግሞ እንደዚህ እርዳታ አግኝተው ተጠቅመው ትልቅ ደረጃ ሲደርሱ ማየት ደስ ይላል። እና በጣም ብዙ ኬዞች አሉ። በጣም ብዙ ብሩ ሲቆይባቸው አረ ቲቸር ብር አጠረን እኮ ክፍያ ቆየብን ዘገየብን ምናምን የሚሉም አሉ። በቃና ይሄን ተስፋ አድርገው በቃ የሚማሩ ሰልጣኞች አሉ። እና ትልቅ ህልማችንን እውን ስላደረጋችሁልን ነው የሚለው ራሱ እንትኑ ምስጋናቸውም እና በጣም ትልቅ ነገር ነው እንትን ያለውና በቃ እነሱንም ሳይ በቃ ለምን ይሄን ነገር እኔ መተው የለብኝም በደንብ ይዤ ማስቀጠል አለብኝ። ኮሌጁ ላይ የተለያዩ ቦታዎች ላይ እንደ ለኛ ክፍያ መስጠት አለበት ይሄን ስራ ስንሰራ ተጨማሪ ስራ ነው ክፍያ ይሰጣል ምናምን የሚሉ ሰዎች አሉ። ግን አላማው ይበልጣል ማለት እዛ ጋር ብዙ ነገራቸውን በብር እየሰጡ አንተ በሆነ ሰዓታት ለምትሰራው ስራ እንትን ማለት ከባድ ነውና ያ ነው እኔ ሞር ኢንጌጅድ ሆኜ ሞቲቬትድ ሆኜ እንድሰራ እያረገኛለውና ደስ ይላል በጣም። እሺ እኔም አመሰግናለሁ።